ወዳጅን ከጮኛው ጋር እንዴት አይሻቸው? ሁላችሁም መጥፎ ሰዎች ናችሁ። በብዶች መካከል ያለ ጤነኛ ኮንድ ነው። እኔ ደስታ ለመንጠቅ ይሄኛል የምትተባበሩት ምን በድዬ ነው? ምን ነው ወንድሜ ነው ብለሻል ነበር እንዴ? ተወኝ ካሌብ። ተዋት። ወንድሟ እሷን ሳያስፈቅድ ጮኛ ይያል። እንዴት አላችሁ? በሉ ልጆች እኔ በጀመርኩት ልጨርስ። ቆይ አንተ ትልቅ ሰው አይደለ እንዴ? እንዴት እንደዚህ ክፉ ትሆናለህ? ክፋት የምትይውን ነገር ከአንቺ ከወጣት ነው የተማርኩት። የሰው ስሜት መጫወቻ አይደለም። እሺ ሁላችሁም የእጃችሁን እሰጣችኋለሁ። ሀዘንሽን አሳየን ብዬ ጠይቄው ነበር። ይህ ምን አይነት ጭካኔ ነው? ከአንቺ በላይ ደግሞ ጨካኝ አይደል? እንዴት ነው እንደምፈልገው ምን ይሰማኛል? ኮይታ ነው ፍቅረኛ እንደሌላ ስትዋሻት ኖረ። ዛሬ ከመናገራችሁ እውነቱን አሳያለሁ። ይቅርታ እኮ አድርገሽልኝ ምን ነው ተናገር። ይቅር ማለት ነው መርሳት አይደለም። ነገራችን የሚያስጨንቀን እንጂ ያለፈውን ነገር ጭካኔ እያነሳን የሚጨንቅ ሰዎች ነው የሚመስለው። አማርጣችን አባዬ ህልዋንም ክፋቷንም አውቃለሁ። ራሷን ትመጣለች። አረ እንዴት አይነት መታወቅ ነው ጃ? ቆይ ምን ይበድል ነው እንደዚህ መጫወቻ ያደረገኝ? በህይወት የምትጸጸትበት ነገር ቢኖር አንቺን መከተሌ ነው። በጣም ጨካኝና ባለጌ ሰው ነህ። ይቺ ምናምን ወደዛ ብላት የድሮ ፍቅራችን እንድናድስ ጠይቃለሁ። ከአንቺ ጋር ስምምነት እንጂ ፍቅር አልነበረም። አንተም ይቺ ምናምን ቤት ለቃችሁ እንድትወጡ ፈልጋለሁ። እኔ እስከሚገባኝ ድረስ ይሄ ቤት ያባዬ ቤት። እዚህ ቤት ያመጣው እኔ ነኝ። እማስወጣህም እኔ እሆናለሁ። ትወጫለሽ እንጂ እሱ ያው ዳኒን ተይልኝ። ምን ፍቅር ግን መልካም ነገር ነው አይደል አባዬ? ቲና ምግቡን አዘገጃጅታ እንግዶቿን ልትቀበል በር ለመክፈት ስትወጣ በር ላይ ያገኘቻቸው የቤቱ የተከበሩ እንግዶች ዳኒና ኤደን ሆነው ተገኙ። ዳኒ የወደፊት ህይወቷ እንደሆነ የታወቀ ነው። እንግዲህ ባልጠበቀችው ሁኔታ ባልጠበቀችበት ሰዓት የሆነ ሆነ። እናቷን እንደተረዳች ልጅ እያለቀሰች መንታ መንታ እያወረደች ወደ ቤት ተመለሰች። ለቅሷን ቤት ገብታም አላቋረጠች። ሽማግሌው ነገረኛ ሆኗል። በእርግጥ ነገሩን እንደሚጀምር በግልጽ ተናግሮ ነው እና የተከበሩ እንግዶችን እንዴት አገኘሻቸው ሲል ጀመራት። ምን አድርጌ ነው በዚህ ልክ ክፉ የሆናችሁ ትላለች። እውነትሽን እኮ ክፉ ነው። ክፉዎች መካከል ደግ ከተገኘ ደጉ ነው ክፉ የሚባለውና ልክ ነሽ ይሏታል። የዚህን ያክል ግን ምን አጥፍቼ ነው በዚህ ልክ የተባበራችሁብኝ ትላለች። እውነቷን ሁሉም የቤቱ አባላት በቲና ውድቀት ላይ ተባብረው አዎ ያው የእጇን ነው ያገኘችው። በእርግጥ ግን ትጠይቃለች። በዚህ ልክ ምን በበደላችሁ ነው እንዲህ የተባበራችሁብኝ ትላለች። አረ ምን በደልሽን አንቺ እኮ ደግ እኮ ነሽ የተባረክሽ ነሽ ይሏታል ሽማግሌው። ካሌብ ነገሩን ቀበል አደረገና ቲና ምን አናደደሽ? ዳኒ ወንድሜ ነው ብለሽ አይደል እንደ ያስተዋወቅሽ? አሁን ምን አዲስ ነገር ተገኘ ይላል። እባክህ ተወኝ ትላለች ቲና። ንዴቷ አልበረደላትም። ሽማግሌው ቀበል አደረጋትና ተዋት በቃ ወንድሟ እሷን ሳያማክር ፍቅረኛ በመጥበሱ ተናዳ ነው ይላል። አባቱ ወንድሟ ሳይነግራት ፍቅረኛ ስለያዘ ነው የተናደደችው እንዳለ ካሌብ ፈጥኖ ወደ ጨዋታው ገባ። እንዴ ታዲያ ይሄ ደስታ ነው እንጂ እንደሷ ቁሞ መቅረት አለበት ይላታል። በዚህን ጊዜ ቲና ቦክ ብሎባት ስነ ስርዓት እኔ የተከበረ ባል አለኝ ባለትዳር ነኝ ትላለች። እንዴ ባለትዳር ነሽ እንዴ? እኔማ ቁሞ ቀር መስለሽ እስኪ ባልሽን አስተዋውቂ ብሏት እርፍ። በዚህ ሰዓት ዳኒና ኤደን እንደተቃቀፉ ደህና ዋላችሁ ብለው ሲገቡ እሷ ደግሞ አያውላችሁ በሚል ስሜት ገፈታትራቸው ጥላቸው ወጣች። ሽማግሌው እንግዶቹን አክብሮ ስለመጡም አመስግኖ እንዲቀመጡ ከጋበዛቸው በኋላ በሉ ተጫወቱ፣ እናንተም አጫውቷቸው፣ እኔ ደግሞ የጀመርኩትን ጨዋታ ላስቀጥል ብለው ቲና ወደ ሄደችበት መኝታ ክፍሏ ተከትለዋት ሄዱ። ሽማግሌው የጀመሩትን የማቁሰል ስራ ለማስቀጠል ቲናን ተከትለው መኝታ ክፍል ሲገባ ቲና እየተነፋረቀች አገኘ። ጥሩ ነው ማልቀስ አሪፍ የመጸጸት ምልክት ነውና ይሏታል። እሷም ግን ምን አድርጌ ነው በዚህ ልክ ጨካኝ ሆናችሁ? እርስዎ ትልቅ ሰው አይደሉ? ምን ነው በዚህ ልክ ክፉ ሆኑ ትለዋል። አይ ቲና ከአንቺ ከወጣቷ ከልጅ እኮ ነው ክፋትን የተማርኩት። ምን ከአንቺ የበለጠ ክፋት አድርጌብሽ ነው? ምን ነው በዚህ ልክ ደካማ ነሽ እንዴ ይሏት። አሁንም ቲና መሸነፍ መጠቃት አትወድምና እኔ ደካማ አይደለሁኝ ትላለች። እሳቸውም የጠየቁት ጥያቄ ተረጋገጠላቸውና አዎ አንቺ እኮ የወጣልሽ ክፉ ነሽ፣ ክፋት በአንቺ ልክ አላየሁም አይኖርምም ደግሞ እና ላደረግሽው ለእያንዳንዱ የእጅሽን ነው እየተከፈልሻለሽ ይሏት። እኔማ መድዬን እኮ ጠይቄው ነበረ ይችን ልጅ በክፋቷ ልክ የእጇ ስጣት ብዬ ሲላት እንዴ በዚህ ልክ ግን ጭካኔ ከየት አመጣችሁ ትላለች። አሁንም ደግማ እንግዲህ ጭካኔን ካንቺ ነው የተማርነው ብሏታል። አሁን ብቻዬን ልተክዝ ልጽናና ውጣልኝ ትለዋለች። ጥሩ ነው እሽ እወጣልሻለሁ፣ እስከዚያው ድረስ በቤቴ እንድታዝኝ ፈቅጄልሻለሁ ሲላት ምን ነው እርሱ ሰውዬ ቤቴ ያሉሳ? ቲና በባለፈው የፎርጅዱ ወረቀት አእምሮ ላይ አልወጣም መሰል ቤቱ የእሷ ይመስላታል መሰለኝና ምን ነው ቤቴ አሉሳ
ስትል ምን ነው ቲና ቤቴ መሆኑን ረሳሽው እንዴ ሲላት አላቅም ግን እርሶ ሰውዬ ያደረጉኝን መቼም አረሳውም ብላለች። ሽማግሌው በይሽ አይዞሽ እንግዲህ እጅሽን ብሎ ተሰናፍቷት ወጣ። ሽማግሌው ቲና ጋር ያለውን ጨዋታ በደንብ አቀጣጥለው ከጨረሱ በኋላ ተመለሱ ወደ ሳሎን። ኤደን እንዴት ሆነች ተረጋጋች ትለዋለች። ሽማግሌው ጥሩ ነች እንደፈለኩት እንዳቀድኩት እየሄደ ነው ይላል። እንግዲህ በእቅድ ነበር ለማናደድ የተያዘው በእቅዱ መሰረት አፈጻጸሙም ጥሩ ነው ማለት ነው። እንግዲህ በዚህ ሰዓት ካሌብ የነሱን ንዴት የቲናን ንዴት አጠቃላይ ያለውን ሁኔታ ማየት መስማትም ስላልፈለገ ትቷቸው ወጥቶ ነበር። አባትየውም ልጃቸውን ይጠይቃል። ወጣ ብለዋል ይላል። እስኪ እኔም ዞር ዞር ብዬ ልመለስ ብለው ወጡ። ሽማግሌው እንደወጡ ኤደን ቲና የኔንና ያንተን ጉዳይ ገና ዛሬ ማወቋ ነው አይደል ትለዋለች። አዎ ዛሬ ማወቋ ነው። እና ምን ተሰማ ስትለው ዳንኤል ደነገጠ። ምን ይሰማኛል እፎይታ ነው እንጂ ይላል። እንዴ ለመንገሬን ያክል ፈርተ ነበር እንዴ ትለዋለች። አዎ አንዳንዴ እኮ ያስፈራል እንደዚህ አይነት ነገሮች ሲያጋጥሙ ችግር ነውና። እሺ እና ለመጀመሪያ ጊዜ እኔም አንተ ከእሷ ጋር የነበረህን ግንኙነት ስሰማ እንደዚህ ነው ልቤ የተሰበረው። እና ስማ ድጋሜ ሁለተኛ ወደ እሷ ወይም ወደ ሌላ ወይም እከዳሻለሁ ብለህ ካሰብህ እንደምገልህ እወቅ ትለዋለች። ኧረ ችግር አይግባሽ፣ ሐሳብ አይግባሽ፣ ተባበርሻለሁ። እኔ ራሴን ለመግደል ዝግጁ ነኝ፣ ያንን አላደርግም ብሏል። አጠቃላይ ሲመክራትም እንግዲህ አንቺና እኔ ለወደፊቱ እየተጨነቅነ ነገን እየናፈቅነ መኖር እንጂ ባለፈው ስህተታችን ያንዳንዱን ያሳለፍነውን መጥፎ ነገር እያነሳን መቆጨት መብሰልሰል የለብንም ተባብለው ተማምለው ተስማምተው ሐሳባቸውን ቋጭተዋል። የካሌብ አባት ወይም ሽማግሌው ውጭ ዞር ዞር ብሎ ተመልሷል። ሲመለስ አሁንም ቲና አልተመለሰችም። በዚህን ጊዜ ያች ልጅ አልተመለሰችም። በቃ ዳንኤል አሁን የግድ ሂደህ ማናገር ሳይኖርብህ አይቀርም ይሉታል። ዳንኤል አይደረግም አልሄድም ይላል። እንዲያውም ቆይ ትንሽ ትረጋጋና ራሷ ትመጣለች ይላል ዳንኤል። በዚህ ልክ እንዲተናዳ እንዲህ አይነት ነገር ገጥሟት አትመጣም። አይ ጋሼ ሁሉን ነገር አውቃታለሁኝ እኮ ምን እንደምታደርግ ምን እንደምታስብ ሁሉ ነው ማውቀው። ትመጣለች እያለ ሳይጨርስ ቲና አንኳኩቷ ገባች። በዚህን ጊዜ ዋው ድንቅ መተዋወቅ፣ አንተ ከእሷ በላይ ታውቃት የለ እንዴ ይላል ሽማግሌ። ቲና ማንንም አልሰማች። ቆፍጠን ብላ ዳንኤል ላናግር ፈልጋለሁ ብላው ቀድማ ወጣች። ዳኒም እያንዳንዱን የቤተሰቡን አባላት አይንና ጥርስ ካየ ካስገመገመ በኋላ ኤደን በምልክት ፈቀደችለት መሰለኝ ወጥቶ አናገራት። ወጥቶ ለማናገር በሩን እንደከፈተ የተቀበለው ግን ጥፊ ነበር። እንዴት እንደዚህ ታደርጋለህ? እያንዳንዱን የማደርገው ነገር በሙሉ ለአንተ መሆኑ ጠፍቶህ ነው እንዲህ በአደባባይ የምትከዳይ አንተ ካሃዲ ትለዋል። ሰለቸኛ፣ ክፋት፣ ምቀኝነት፣ ተንኮል ሰለቸኝ። በቃ መቀየር ፈለኩኝ። አንቺም ተቀየሪ። መቀየሪያው ቀን አንድ ቀን ነው፣ ዛሬም ይቻላል ይላት። እሷ ግን ንቅንቅ አላለች። አንድ እድል ሰጣለሁ፣ ሁሉን ረስተህ እችንም ልጅም ጥለህ ተመለስ ወደ እኔ ትለዋለች። አይ ከአንቺ ጋር መጀመሪያም ፍቅር አላገናኘኝም ስምምነት እንጂ ስምምነቱንም አልትቸዋለሁ፣ አልተመቸኝ። መቼም ቢሆን ወደ አንቺ አልመለስም፣ ከጨረስሽ ልመለስ ብሎ ፍቃዷንም ሳያገኝ ሐሳቡን ብቻ ነግሮ ተመለሰ ወደ ሚስቱ ኤደን። ከዳኒ ጋር በዲፕሎማሲያዊ ንግግር መግባባት ሳይችሉ ሲቀሩ ቲና ተከትላ መጣችና እችን ልጅ ይዘህልኝ ከቤቴ ውጣ እያለች ደነፋ። በዚህን ጊዜ ዳኒ ቀበል አደረገና የኔ እህት ይሄ ቤት እስከማውቀው ድረስ ያባዬ ነው እና በማን ቤት ማን ያስወጣን ይላል። እኔ ነኝ ያመጣሁህ፣ እኔ ነኝ ማስወጣ ትለዋለች። አንቺ ልጅ አንዳንዴ ካቅልሹኝ እንጂ አንቺ ትወጫለሽ እንጂ ዳኒ ከዚህ ቤት አይወጣም ይላታል። በዚህን ጊዜ ማንን ብትጠራጠሩ ነው ካሌብ ዝም ትላለህ ትለዋል። አንዳንዴ እንደዚህ አይነት ነገሮች ሲነገሩ ዝምታ ጥሩ ነው፣ እንደ መደገፍም ይቆጠራል። የፈለጋችሁትን ሁኑ፣ እናንተ እያንዳንዳችሁን የእጃችሁን እሰጣችኋል። አንተን ግን ለመጨረሻ ጊዜ ልጠይቅ ዳንኤል፣ በሰላም ትወጣለህ አትወጣም ትለዋለች። እረፊው አልወጣም ይላታል። በደንብ እበቀላለሁ፣ ተዘጋጂ፣ እያንዳንዳችሁን የእጃችሁን ነው ምከፍላችሁ ብላ ፎክራና ደንፍታ ወጣለች። ቲና ተበሳጭታና ተናዳ በሩን በላያቸው ላይ ዘግታ ስትወጣ ሁሉም የቤተሰብ አባላት ሳቁ። ምክንያቱም በእቅድ መሰረት እየሄደ ስለሆነ ቲናን ለማናደድ ለማብሸቅ እየተሴረ ስለነበረ ሴራው ሰርቶ ቲና እየተንጨረጨረች፣ ካሌብ ግን አልሳቀም። ይህን ነገር በሳቅ በጨዋታ ብቻ ማለፍ ከባድ ነው፣ ቲና ተንኮለኛ ነች፣ ችግር ትፈጥራለች ይላል። ይህንን ሐሳቡን ዳኒም ደገፈው። አዎ እሷ ችግር ብርቁ አይደለም፣ ችግር ትወልዳለች። ስለዚህ ጥንቃቄ ማድረግ አለብን ይላል ዳኒ። በዚህን ጊዜ ሽማግሌው አታስቡ፣ እኔ ከሷ በጣም በጥፍ እበልጣለሁ፣
እከታተላታለሁ። ተንኮሏን፣ ክፋቷን ከኔ በላይ የደረሰበት ሰው የለም። ሕይወት አስተማረችኝ በሷ ምክንያት። ስለዚህ በእያንዳንዱ የቤቱ ክፍል ካሜራ አስቀምጫለሁ። እንቅስቃሴዋን በሙሉ በስልኬ መቆጣጠር ስለምችል ምንም አታመጣም፣ አትጨነቁ፣ ይልቅ በንዴቷ ተዝናኑ ይላል። በዚህን ጊዜ ኤደን የሽማግሌው ሁኔታ በጣም ደንቋት፣ ጋሼ በዚህ ልክ ይህን ያክል ማሰብ ግን ይገርማል ትለዋለች። ኤደን ሕይወት አስተማረችኛ ጥንቃቄ እንዳደርግ፣ አልበለዛማ አልቻልሁትም ይላት። በዚህ ተዝናኑ፣ ተደሰቱ፣ ሁሉም ይስቃል። ምሳሌ በሉ እየተገባበዙ ነው። ቲና በዛ በኩል እየተናደደች፣ እነሱ በዚህ በኩል እየሳቁ። በቃ ዓለም እንዲህ ነች፣ ሕይወት እንዲህ ነች። ቲና ዳኒን መልሶ ለማግኘት ምን ማድረግ እንዳለባት ግራ ገብቷታል። አውርዳ አውጥታ ያሰበችው ኤደንን በዲፕሎማሲያዊ መንገድ ማዋራት። ኤደን ጋር ቀጠሮ ያዘች። ኤደን በቀጠሮው መሰረት ከተቀጣጠሩበት ቦታ ተገናኙ። ምን ልታዘዝ ደህና ነሽ ትላታለች ኤደን በሰላማዊ መንገድ። አንቺ እያለሽ ምን ደህንነት አለ ትላት። እሺ ምን አደረኩ ደግሞ ስትል፣ የውልሽ ኤደን አንቺ ሴት ልጅ ነሽ፣ ይገባሻል፣ ፍቅር ታውቂያለሽ፣ እባክሽን እርጂኝ፣ ዳኒን ተይልኝ ብላ ትርፍ። እንዴ በፍቅር ላይ የሴት ልጅ ነሽ ብሎ ማለት ምንድን ነው? እኔ ብሳለሁኝ ባልሽን ስጪኝ ብሎ ማለትስ ምን አይነት እዝነት፣ ምን አይነት ቅሌት? ኤደንም ዝም አላለችም። አንቺ እንዲው ሌላው ይቅር አታፍሪም? እንዴት እንደ ቁራሽ እንጀራ ባልሽን ቆርሰሽ ስጪኝ ወይ አካፍኝ ወይ ስጪኝ ተያለሽ? እንዴት ፍቅር ይሰጣል? ሁለተኛ እንደዚህ አይነት እሳቤ ቢኖርሽ ጠብሽ ከኔ ጋር ነው ስትላት፣ እንግዲህ ቲና መጀመሪያ በፍቅር ቀጥሎ በማስፈራራት ዳኒን መልሽ አገኛለሁ ብላ ብታስብም በሁለቱም ተረታችና ኩስምን ብላ ባለችበት ቀረች። ትሁት የሆነ ነገር ከሽማግሌው ፈልጋለች። አይኗ ያስታውቃል። ዛሬ ኩታ ሸልማቸዋለች። ኩታ ስታለብሳቸው መረቋት። ዋናው ምርቃት ደግሞ ፍቅር ይስጥሽ የሚል ጨዋታው በቀላሉ የተጀመረላት ይመስላል። ተው ፍቅር ይስጥሽ፣ ፍቅር ግን ጥሩ ነገር ነው እንዴ አባዬ ትላለች። እንዴ ፍቅር ከሁሉም በላይ ነው ይላታል። እና እኔ ባፈቅርስ ትላለች። እንዴ ደስ ይላላ፣ ፍቅር እኮ የተባረከ እድለኞች ብቻ የሚያገኙ፣ ያላፈቀረ እኮ ይህንን ደስ የሚል ስቃይ፣ ይህን ስሜት አያውቀው፣ ስላፈቀርሽ እድለኛ ነሽ ይሏታል። እና የኔን ፍቅር ትደግፋለህ ማለት ነው ትለዋለች። እንዴ ቁሜ ደግሼ ድል ባለ ሰርግ ነው እንጂ እንዲያውም ምድርሽ እንዲህ መደሰት ብቻ በቃላት ይሏታል። እሷም ደስ ብሏት እሽኩርምምም እያለች ነው። በዚህን ጊዜ ሽማግሌው የዋዛ አይደለምና እንዴ ትሁት አፈቀርሽ እንዴ ይሏታል። ጨዋታው እንዴት አመጣሽው ታዲያ? እንዲያው ዝም ብሎ ነው ትላለች። በዚህን ጊዜ ሽማግሌው ሊያስጨንቋት የፈለጉ አይመስሉ። እሽ ይሁን እንግዲህ ቀስ እያልን ሁሉንም እናየዋለን ብለዋል። እንግዲህ ትሁት ከማን ጋር ፍቅር ያዛት የሚለውን መገመት ቀላል ነው፣ እናውቃለን። ግን የእሷን ስሜት መጠበቅ አስፈላጊ ስለሆነ እኛም ቀስ ብለን እናየዋለን በሚለው አልፈነዋል። ውድ የትሁት ድራማ ተከታታዮች የዛሬው ክፍል እስከዚህ ድረስ ነበረ። ቀጣዩን በቀጣይ የምናቀርብ መሆኑን እየገለጽ እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።